ያው ስሜ እናኑ ነጋ እባላለሁ። ተወልጄ ያደኩት ቃጅራ ይባላል። በጭስ አባይ ቀበሌ ውስጥ ነው ያለ። ቤተሰባችን 5 ነው። 3 ወንድሞች አሉኝ። እናቴና እኔ ብቻ ነው የምንኖር እና የቤት የመጀመሪያ ልጅ እኔ ነኝ። እና ያው ባለው ነገር ላይ እዛ ቦታ ላይ እየሰራው ነበር ቤተሰቦችን ታናናሾችን ማግዝ። ያው ቤተሰቦች ገበሬ እንደመሆናቸው መጠን ለትምህርት ያላቸው እንትን አነስተኛ ከመሆኑ አንፃር ያው ራሳችን በመደጋገፍ እግዚአብሔር ይመስገን አሁን ወንድሜ የኮሌጅ ተማሪ ነው። እኔ እንኳን ያው እስከዚህ እንትን ባልገፋበትም ያው ያን ነገር እየሰራን እየተጋገዝን እህቴም እኔም ሆነን ወንድሜ ያው አሁን ኮሌጅ እየተማረ ነው። አሁን ባለው ደረጃ ያው በብዙ ነገር እንግዳ እንኳን ስለሌለ ነው እንጂ እኛ በጣም ትልቁ እንትናችን ቤተሰብ ያገዝን ሳይሆን ተምረን ብዙ ደረጃ ምንደርስ ያው በአባይ ዙሪያ ነው። አባይ ላይ ብዙ ጌጣጌጦች ለፈረጆች እንሸጣለን። በሱ እንትን ይያልን ያው ትምህርታችንን በተጓዳኝ እየሰራን እንትን ምንለወጥ በሱ ነው። አባይ ያው እንግዲህ የተፈጥሮ ሀብታችን ነው። እንወደዋለን። አሳድጎናል። ምን ታጠም ምን ጠጣ ምን መገብበት በሱ ነው። ሆም ብናጠው እንዴት ነው እንኖራለን? እዚህ ቦታ ላይ መኖር አንችልም። አቀኑ 3 ጊዜ ነው የተቀመጥንበት። በረሃ ነው መሬቱ። ጧት ታጥበን ከሆነ በ6 ታጥበን ከሆነ ማታ በ12 ዙረን እያርን እየገባን ነው። እዚህ በገላኳን በሰው መጥቶን ስለማይጠቅም እያርን እየተጠቀምንበት ነው። አባይ ለኛ እንደዚህ ሰፈር በጣም ትልቅ ነገራችን ነው። እዛ ቦታ ላይ ስትሆን ብዙ ነገር እንድትረሳ ትሆናለህ። ከውስጥ እንኳን ጭንቀት ቢኖር እንድትረሳ የሚያደርግ ነገር አለ። ምክንያቱም የተፈጥሮ ስጦታ ነው። ማንም ሰጥቶን ሳይሆን እግዚአብሔር የሰጠን ስጦታ ስለሆነ በጣም ደስ የሚል ነገር አለ እና ብዙ ጊዜ ስቲል ቢከፋ እንኳን እዛ ቦታ ስትሆን በቃ ትረሳዋለህ ሁሉንም ነገር። አዎ ለኔ ይሄን ያህል ነው አባ። ያው አባይ ከዚህ እንደምታዩት ከጎናችን እንደመሆኑ ቤት ላይ መብራት የለም እና ትንሽ ለመማር ትንሽ ከባድ ጊዜ ነው እያሳለፍን ያለ። በእኛም በታናናሾችንም ያለው ነገር ትንሽ ከበድ የሚል ነው። አሁን ለኔ እንዳሳለፍኩት ለእህቶቼ ለታናናሾቼ እንደዚህ እንዲያልፍ አልፈልግም። መብራት የለም፣ የውሃ ችግር አለ። ውሃ በዚህ እየሄደ እንኳን በዚህ ስቦ የሚወጣልና ካላጠን ስቲል እስካሁን የአባይን ውሃ እየወረድን 15 ደቂቃ 20 ደቂቃ የሚሆን መንገድ እየተጓዝን ነው በእግራችን እየተሸከምን ያወጣን እንትን የምንጠቀም ልጆች። ቤተሰብ ያለው ቤተሰብ የሌለው ሰው ራሱ እየወረደ ያመጣል በእንግቻም ሆነ በሸክም። ቤተሰብ ያለው ደግሞ ወይንም ጉልበት ደካማው ከውቶች እያሉ በአህያ እየተጫነ እየመጣ እንገለገልበታለን። ላሙም በሬውም ጥጆቻችንም ያው በሱ ነው የምንመገበው። እሱ ከሌላው እዚህ ቦታ ላይ ተቀምጠናል። እሱ ጭራሽ መፍሰስ ካልቻለ መኖር አንችልም። አሁን ላይ ያው በውድም ቢሆን ገዝተን ያው ደና ቤተሰብ ያለው ሶላር ሲስተም እየተገዛ የሚያጠናበት አጋጣሚ አለ። ግን ዝቅተኛ ቤተሰብ ያላቸው አሉ አሁን በጣም ዝቅተኛ የሚባሉ እነሱ ሶላር ሲስተም መግዛት ስለማይችሉ የ3 ብር ላምባ ይገዛላቸዋል። በሱ ነው አይናቸው እየተቆጠቆጣቸው እንትን የሚያጠኑ ማለት ነው። እና እሱ ነገር ትንሽ እንትን ያረገናል። በቃ የሚሳካ ከሆነ ውሃ በዚህ ወርዶ እየሄደ ማዶ ላይ መብራት እያለ መብራት ቢሰጠን ነው። ከሱም አልፎ ውሃም እንደዚያው ነው። መንገድም የለም በእግራችን እንኳን አሁን ለቀርቶ ማለት ነው። ወላዳውን ቢያንስ 3 ሰዓት ላይ እንትን ብትል ከሆነ ምጧ ከመጣ በምንም አይደለም ባልጋ ነው የምትሄድ። ባልጋ ለመሄድ ደግሞ መንገዱ እንደምትወድ በጣም እንትን ነው የተዘጋጋ ነው። ደንጋያማ ስለሆነ አይመችም። እየወደቁም እየተነሱም ያው እንደ ግዴታ አድርገውት አርሰው ይመጣሉ። ሰው ለመቀስቀስ እንኳን ያማረርክ ነው እንትን የምታደርግ እና መንገድም ያው ቢስተካከልልን። ግን በጣም ትልቅ እንትን ሊሰጥ የሚገባው ምንድነው የመብራቱ ጉዳይ ነው። መብራቱ በጣም ስቃይ ላይ ነው ያለን፣ በጣም ስቃይ ላይ ማለት ነው። ለምን አባይ በዚህ አልፎ እየሄደ ማንም ዞር ብሎ ሊያየን አልቻለም። ይሄ ነገር ታይቶልን እንግዲህ አንድ ቀን ይስተካከላል ብለን እናምናለን።